አጋጣሚ ነው። በጣም ደስ የሚል አጋጣሚ ነው። ጸዴን ማልቆጥርበት ምክንያት ተናገር ያለው እውነት እኮ ነው። በእውነት ዳና ሞዛዛ ሆንኩኝ፣ አሟዘዙኝ። እኔ በጣም ትልቁን ሰውዬ እንደዚህ ያደረጉኝ እነዚህ ሰዎች። ቡርቃና ዩሪ ታደሰን ያስማማው የቴዲ አፍሮን የዘፈን ስክራፕ ከአንስተው ተኩሰው ለሁለት ተጋርተው እንዲበሉ ያደረጋቸው ነገር ምንድን ነው ከተባለ ፖለቲካቸው ታይምሊ አይደለም፣ ባክወርድስ ሉኪንግ ነው። ማህበረሰቡ ዘንድ ያለውን ተቀባይነት የሚሸጥ የሚበላ ነገር የለም፣ ኮንተንት የለውም፣ ማልቀስ ነው። ቴዲ መጣና ትልቅ ዳስ ጣለ፣ የኢትዮጵያ ንስት ዳስ። አሁን እነሱ ዳስ ለመጣል መከራቸውን ሲበሉ ይሄ ዋን ማን ቴንት ጥንጥየዋ ስትንከባለል ሁሉ እግርህ የሚታይባትን ቴንት ሲጥሉ ነው የቆዩት። ቴዲ መጣና ኢትዮጵያ ንስት ዳስ ጥሎ ብሔርተኝነት እያጠፋ ነው፣ ሀገር ወደ አንድነቱ እንምጣ ሲል በለው የኛ ነው ይሄ ዳስ የኛ ነው እንትን ኬኛ ዳስ ኬኛ። ዩሪ ደግሞ መጥቶ በጣም አሪፍ ነው ለኛ የተሰራ ዳሳችን ምናምን። እኔ አንተን ያላ ፕሮግራም ከተሳሳትኩ ታረማለሁ፣ ካጠፋው ልጥፋ አለል። መቼስ ቡርቃ ትርክቱ ኦሮሞስ ብልጽግና እንዳይደመጨኛል እኮ ዩሪ ነቀለ ብዙ ነገር። አይ ብልጽግና እንዴት ኦሮሞ ውስጥ ይገባሉ? ብልጽግና የ80 ምናምን የ70 ምናምን ብሔር እኮ ውህድ ያለበት የኢትዮጵያዊ ፓርቲ ነው ሲጀመር። ግን የራሱ ጉዳይ ነው። ብልጽግና የሚያጠፋው ነገር ካለ ቴዲ በደንብ አድርጎ እንትን ይለዋል። አይተሃል እንዴት አድርጎ እንደሚሰነፍጠው። ኢትዮጵያን እንደሚወድና አንድነታችን ላይ እንስራ እንደሚል ሰው ለማናችሁም የሚጠቅም ነገር የጣለው ዳስ ለኢትዮጵያውያን ነው። አንድነታችን ላይ እናተኩር ነው። ትንሽ ችግር ያለኝ ከሱ ጋር ጥንታዊነት ምናምን ይሄ ንጉሳዊ ምናምን በሚለው ያስባልና ህብረ ብሔራዊነቱ ላይ ከእሱ ከሚሰጠው ይሄ ቅንጥብጣቢ በዘለለ ስልጣንና የሀገር ባለቤትነት የብሔር ብሔረሰቦችና ህዝቦች ነው የሚለው ትንሽ አልሰረጸለትም። ባንዲራው ኮከብ ጎሎታል። ደሞ ለኮከብ ነው ወንድሙ አሽረዋለሁ ለኔ ይቀርባል ምልህ ለዛ ነው። ዳሱም ደግሞ ሲጣልላችሁ አትሊስት አንደርስታንድ አድርጉ። እውነትህን ነው። ይሄ የዘመመ የጠበበ አስተሳሰቤን ጽንፌን ትቼ ወደ ሀገራዊነት ልምጣ። እነ ዩሪም ትታችሁ አሁን በቅርብ ጊዜ ሰበብ አስባብ ፈልጋችሁ ፕሮፓጋንዳ ሰርታችሁ የወጣችሁት አያዋጣም፣ ኢትዮጵያዊነት እየመጣ ያለው ነገር እዚህ ብሔር ጠበብ ያለው ነገር ውስጥ ካልገባን ብላችሁ የወጣችሁት ወደ ዳሱ ተመለሱ። ከነ ግሳንግሳችሁ ግን አይደለም። አይደለም፣ እውነትህን ነው፣ ኢትዮጵያዊነት ይሻላል። አማራ በሚል ብቻ የተወጣው የብሔርተኝነት አያስኬድም። ከህዝባችን ስነ ልቦና ሰፊው ማህበረሰባችን ከሚያምንበት ነገር በ3 በ4 ዓመት ውስጥ መንጭቀን እናስወጣና ብሔርተኛ እናደርገዋለን ያለው ነገር አይሆንም። ይልቁን መስተካከል ያለበት ኢንክሉሲቭ እንዲሆን የሁሉ እንዲያደርግ ወደ እናንተ ካምፕ እንመጣለን ብትሉ ዳሱ ወደ እኔ ስለሆነ የሚጠጋው ተወደደም ተጠላም ዳሱ ወደ እኔ ነው፣ ወደ ኒዮ ኢትዮጵያ ነስት ነው የሚመጣው። ኢትዮጵያ የብሔር ብሔረሰቦችና ህዝቦች የቀለማት ጥምረት የሆነች ሁሉም ራሱን የሚያይባት ኑዌሩ ያለ ልብስ የሚሄደው ጥቁር ከለሩ የጠቆረው ቀላቀላ ያሉትም ከየመን መጣን የሚሉት ላይ ሲሴክሽን ታስተምራታለች፣ ምጥባት ታስተምራት የምትለው እንዲህ ሲሆን ነው። አዲስ የቴዲ አፍሮ አድናቂ ነው ወንድማችን ቡርቃ ዘብሔርተኛ እና ይሄ የተጣለው ዳስ እውነት ለመነጋገር ከሆነ የተጣለው ኢትዮጵያዊነታችንን አንለቅም ለሚሉ ነው። ያለውን ክፍተት እየዘጉ መሄድ ነው የሚሻለው። ልጅ ለእናቷ ምጣት ታስተምር ምናምን የሚባለው ነገር ሪሊ ይሰራል ወይ? የነበርንበት ኢትዮጵያዊነት ስላልሰራ መስሎኝ እኮ ህዝቦች ትግል አድርገው ቲፒኤልኤፍ ቀዳማዊ ወያነ ሓርነት ትግራይ ከዛ በኋላ ቲፒኤልኤፍ ታት ኦነግ የኡጋዴን ነፃ ያ ሁሉ ተረባርቦ ያ ሁሉ ወጣት ሞቶ እኮ እነ ቴዲ የሚሏትን የጥንቷን ኢትዮጵያኒስት የአማርኛ ቋንቋ የኦርቶዶክስ ሃይማኖት የአንድ ብሔር ሴንተር ያደረገ ወይ ደግሞ ኖርዙን ሴንተር ያደረገ የካልቸር የሚለውን እኮ ያፈረሱት የራሷ የኢትዮጵያ ልጆች ተነስተው ያኛው ምጥ ስላልሆነ ማለት ነው። ያኛው ኢትዮጵያዊነት አያና ይቅርታ በቃ ሐሰን ምን እንትረስተን ኢትዮጵያ ምናምን አታስተምረኝ ወደ ድንኳኑ ገባህ እንዴ አንተም? ቆይ አሁን አንድ ካምፕ ነን አልክ። አሁን ደግሞ የረጀቿን ኢትዮጵያ ኖ እኔ ቤት ነኝ ያለሁት። ኑሩም ይመስላል እኔ ቤት ነኝ ያለሁት፣ የፖለቲካል ሴንተሩ ላይ ነኝ ያለሁት። እኔ ቤት ነኝ ያለሁት። አንተ ኢትዮጵያ መሆን ያለባት እንደ ጥንቱ እንደ ምኒልክ እንደ ኃይለ ሥላሴ ጊዜ ምናምን መሆን አለባት። ግን ኢትዮጵያዊነት ነው የሚያዋጣው፣ ቤተተኝነት አያዋጣም ያለው ሰውዬ ትልቅ ዳስ ጥሎ
አንተ ዳስ ስለሌለህ ላስቲክ ምናምን ወደረህ ነው አንተና ቡርቃ የምትቀመጡት። የዚህ ሰውዬ ዳስ አጓጉቷችሁ ነው የምታወሩት። ዩሪ ቤትን አፍርሼ ባለው እኔ ቤት አለኝ ያለ ነው። አይ ቤቱን አላፈረስኩበትም። ከቤት ወጥቶ ነው እሱ ከቤት ወጥቶ ላስቲክ ውስጥ ነው እየኖረ ያለው። ኢትዮጵያ ኃይለ ሥላሴንና ሚኒሊክን ሪቫይዝ እናድርግና አንድ ማንነት ላይ ያተኮረ አንድ ብሔር ላይ ያተኮረ አንድ ቋንቋን ሴንተር ያደረገ ድሮ የተሰራ ነገር አለ፣ እሱን አትነካካ ነው የሚለኝ። እኔ ከቴዲ ጋር መነጋገር ይችላልና ወደዚህ ይሄ ነው የሚሻለው እላለሁ። ዳሱም ኦማር አያና በፍቅር ብሎ መሀል ገብቶ የቀረው ነው። እችል ልናገራ በቃ እችል ነው የሚያስቆም ይህን የመሰለ ንግግር አሁን ሲቀዳ እኮ ይቆራረጣል። እሺ ይሄ የተሰራው ዳስ እናንተን የሚቀበላችሁ ከነግሳ አንገሳችሁ አይደለም። አንተና የቡርቃ ዩሪ መጀመሪያ የያዛችሁትን ይሄ አጥንት ጉልጥምት ቆጥሮ ኢትዮጵያን ትን ምናምን የሚጠላ ብሔርተኝነት አማራ ኦሮሞ ኢትዮጵያን የሚጠላ ማለት እኔ ኢትዮጵያን በጣም ነው የምወደው እኮ እንደ ምንድን ነው የምታወራው? እስቲ ቆይ አንተን ብቻ ዛሬ አሁን እኮ ተጣምረሃል። ከቡርቃ ተጣምረህ አይነካኝም ያልከው መቀባት አይቀርም። እናንተ አሁን በተለያየ አንግል ያላችሁ ስሜት በጣም ቡርቃ ላይ በጣም በዛ ብዬ ነው ኤኮ አደረገ። ምንጠብቅ ሰዎች አለን። አንድ ያስጨርሱትና እያናን ሰው ለዳስ እንደዚህ ይሆናል። ለቤቱም እንደዚህ የአሽሙር ሩም ቢዘጋጅለት አሸሙር እንዴ! ስለ ቅኔ እንደ የምናወራው ስለ ዘፈን እኮ ነው የምናወራው። አሸሙራሉ አሽሙሩ ቀርቶ ሐቃቁን እንዶ ሐቂቃውን ስንነጋገር ቤቷ ሀገሪቱ አሁን ያለችው ሀገር ናት። ፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ነው ትክክለኛ ስሟ። ማንነቷም የመላው ብሔር ብሔረሰቦችና ህዝቦች የስልጣን ባለቤትም እነኚህ ብሔር ብሔረሰቦችና ህዝቦች ሆኑ። ይሄ ናት ሀገሪቱ። ግንቡ ይሄ ነው፣ ህንፃው ይሄ ነው። ይሄ ህንፃ አይሆነኝም የጥንቱ የኃይለ ሥላሴ የነበረው ነው የሚያዋጣኝ ከመሬት ማራሹ ማሻገር ነው ያለችው የኔ ኢትዮጵያ የሚለው ዳስ እየጣለ ነው። እሱ ኢትዮጵያን ነው የሚፈልገው፣ ሌላ አይነት ኢትዮጵያ ነው እንጂ የሚፈልገው። እናንተ ያን አይነት ዳስም የላችሁም፣ በላስቲክ ነው ያላችሁት፣ በካርቶን የማህበረሰቡን ስነልቦና ያላገናዘበ መሳሪያ ከውጭም ከምንም ቃርማችሁ በየጥሻው የተደበቃችሁ ገበሬው ምሽግ አድርጋችሁ ምናምን የምትሰሯትን ቲያትር የምትሰሩ ናችሁ። ዳስ የላችሁም። የማህበረሰቡ ስነልቦና ውስጥ ቦታችሁ እናንተ አጋናችሁ ሚዲያ ላይ እንደምታናፍሱታለን። ስለዚህ የሰውየው ዳስ ስር ለመግባት አትታገሉ። ሰውየው ኢትዮጵያኒስት ነው። የኔ ኒዮ ኢትዮጵያኒስት መቀበል ላይ አብረን እየሰራን ሊሆን ይችላል፣ እንነጋገራለን፣ ይቀርባል። የብሔርተኝነት ጥያቄ ተመልሶ እናንተ ትቀርቡ ነበር ቢያደርግላችሁ። ጥያቄ ተመልሶ ነው እኔም እዚህ የመጣሁት። ቢኮዝ እኔም ብሔርተኛ በሚለው ማቀፍ ውስጥ የሚያሰው ነበርኩ፣ የኦሮሞ ብሔርተኛ በሚለው። ግን የኦሮሞ ህዝብ ጥያቄ አሁን ብቻውን የሚቆምበት ቦታ ላይ አይደለም፣ ከፌዴራል የስራ ቋንቋ ከማድረግ ውጭ፣ እሱም ደግሞ በማቀፎች ውስጥ የተያዘ ነው። ስለዚህ የዲሞክራሲ ጥያቄ አለኝ፣ የህግ የበላይነት ጥያቄ አለኝ፣ የፌርነስ ጥያቄ አለኝ። ብዙ እነኚህ ጥያቄዎች ደግሞ የኦሮሞ አይደሉም፣ የአማራ አይደሉም፣ የመላው የኢትዮጵያ ህዝብ ናቸው። ስለዚህ ኢትዮጵያ ማለት እነኚህን ጥያቄዎች የመለሰች ሀገሬ ነች። ባልተመለሰም ጊዜ የተዋደቁላት የተጋደሉላት የእነ አብዲሳ አጋ ልጅ ሆኜ ዛሬ ኢትዮጵያዊነቱ ይህን ያህል በር ከከፈተ ሴንተሩ የኔ ከሆነ እነሆ ሰተት ብዬ ቤቴ ነው ብዬ ገባለሁ። የቀረው ደግሞ ይሞላል ባይ ነኝ። አይደለም ፓርነሽ ትፍረስልኝ ምናምን የሚለው ሰውዬና አንተ ደግሞ ፍሬሽ ጎዳና የወጣኸው ጎዳና ላይ ላስቲክ አድርጋችሁን ያላችሁት። ቴዲ የዘረጋው ደግሞ የጥንቱ ኢትዮጵያዊነትን ኢትዮጵያኒስት ኦልድ ኢትዮጵያኒስት ዳስ ነው የጣለው፣ እየየዳስ። ስለዚህ እያችሁን እየያዛችሁ ወደዛ አትጠጉ። ቢያንስ ኢትዮጵያኒስት ካምፕ ግቡና እንደሱ ተመሳሰሉና ዳሱን የሰውየውን ዳስ የማህበረሰብ እንትኑን ያዙ። ሰው ቦታችንን እንወቅ ለማለት ነው። ቃለ ሕይወት ያሰማችሁ። ከዩብር ተቃ ቀጥሎ ዩሪ ከዛ እሺ ፍሬ ታውቃላችሁ። ለኬቢ ብቻ ነው ቡርቃዬ እንደምትለው ኬቢ ይላል ነው። እሺ እንትን ስራ ላይ ሆኜ ስለነበር እኔም ብዙ ሰዓት ሳዳምጥ ነው የነበረውና ሀሳብ ልስጥ። ግን ሀሳብ ከመስጠቴ በፊት ስለ ሙዚቃው በመጀመሪያ ደረጃ ሙዚቃው ተሰርቶ ተጠናቆ 18 ያክል ሙዚቃዎችን ለአድማጮች ማቅረብ ቀላል ስራ አይደለም እና ክሬዲት ሰጠዋለሁ። እኔ ማንም ቢሆን አማርኛ ዘፈን ሆነ ኦሮምኛ ዘፈን ሆነ ትግርኛ ዋቴቨር፣ ለምን ጊዜ ይፈልጋል፣ ገንዘብ ይፈልጋል፣ ብዙ መሰጠትን ይፈልጋል እና ያንን ጊዜ ወስዶ ነው 18 ሙዚቃ
የትኛውም ድምፃዊ ሰርቶ አላየሁኝም እና በአልበም ደረጃ ከሱ በማየቴ ደስ ብሎኛል። ይሄ ማለት ከቴዲ ጋር የፖለቲካ ወይንም ደግሞ በታሪክ እስማማለሁ ማለት አይደለም። ይሄ እንዲታወቅልኝ እፈልጋለሁ። ከዛ በኋላ ወደ ዘፈኑና አሁን ሰዎቹ ከየት ወዴት እየሄዱ እንዳሉበት ደግሞ ነገሮችን የምናነሳ ከሆነ በደንብ መረዳት የሚያስፈልገው አንድ ነገር ምን አለ መሰለሽ፣ እኔ እንደውም ሳዳምጥ ሁሉንም ሙዚቃዎቹን ሰምቻለሁ። እውነት ለመናገር ገና እንደውም አፕሎድ እየተደረገ ሁሉ ነበረ ስሰማቸው የነበረው። ብልጽግና እንዳይጠቀምበት እፈራ ነበር የምልሽ። ጀስት አሁን ላይ የተወሰኑ ሰዎች ህዝብን ተናግሯል፣ ህዝብን ነው እንደዚህ ያለው ብለው የሚፈልጉትን ቀዳዳ ከሰጣቸው ለብልጽግና በጣም ይጠቅማቸዋል ብዬ አስቤ ነው የነበረው። ያን አልሰጣቸውም። በግልጽ ነው ያስቀመጠው። አንድ ያነሳት ነገር ምንድነች? ከመሀል የምትባለዋ በፍቅር ጠርተው ከዳር እስከ ዳር መሀል ገቡና አቆሙን ከዳር። በቃ ይሄ ኮምፕሊትሊ ለህዝብ አይደለም፣ ለሆነ ግሩፕ አይደለም። በፍቅር ጠርተው ነው። ይኸውልሽ በፍቅር የተቀመጥነውን አይደለም። ጠርተው ከተባለ ያልነበሩትን ጠርቶ ነው። በፍቅር የጠራው ማንም አይደለም፣ ጠቅላይ ሚኒስትሩ ልክ ወደ ስልጣን እንደመጣ ያሸጋግራል ሲባል ምንድን ነው ያለው? ኑ በፍቅር የጥሉን ግድግዳ እናፍርስ፣ የፍቅሩን ድልድይ እንገንባ የሚል ስብከትን ይዞ መጥቶ ግማሹ ጫማ ወድቆ እግር ስሞ፣ ግማሹ አንገቱ ስር ገብቶ አንገቱን አቅፎ ስሞት ወደ ሀገር ነው የገቡት። እነዛ ወደ ሀገር የገቡ ፖለቲከኞች የጠበቁት ነገር ነበራቸው። ከላይ የተቀመጠ ነገር ነበረ። እዚህ ግጥሞቹ ላይ በስነስርዓት ያስቀመጣቸው ነገር ነበሩ። ይሆናል ሊቀናል ብለው ሲጠብቁ ያንን ነገር እሱ እንዳበላሽባቸው ማለት ነው። ሶ መሀል ገብቶ ለያቸው። የስ ኦፍኮርስ ትላንትና ለውጡ ሲመጣ ማን ነበረ ከፊት የነበረው? አብይን የሚያቅሰው አልነበረም አይደለም። በኦሮሚያ በኩል ለማ መገርሳ፣ በአማራ ክልል በኩል ገዱ አንዳርጋቸው ናቸው የነበሩት። ዛሬ ለማ መገርሳና ገዱ አንዳርጋቸው አሉ የሉም? ለማ መገርሳና ገዱ አንዳርጋቸው ካለመኖራቸው በፊት ግን ገዱ አንዳርጋቸውና ለማ መገርሳ ማለት ልዩነት ተፈጥሯል። ፖለቲካ፣ የታሪክ የተለያዩ ነገሮችን መሀል እንዲፈጠር እነዚህን ሁለት ሰዎች አይደለም ልላችሁ የፈለግኩት የሁለቱ ካምፖች ማለት ጀዋር መሐመድ ትላንት አይ ቲንክ ወር ከትላንት ወዲያ ከሞገስ ጋር አንድ ኢንተርቪው አድርጎ ነበር ከሰማችሁት። በተለይ አምቦ አካባቢ ላይ የሆነ ገዳይ የሆነ ግሩፕ ዘራፊ የሆነ ግሩፕ ተቋቁሞ በዛ ጉዳይ ላይ ሲያወራ እኔ ከዚህ በፊት ለእናንተ ስነግራችሁ የነበራቸው ነገሮች ነው ጀዋር አንስቶ ሲያወራ የነበረው። እንዴት አድርጎ ቄሮ ላይ ስም ማጥፋት ዘመቻ እንዴት እንደተደረገ፣ ትግሉ እንዴት እንዲቀለበስ እንደተደረገ፣ ራሳቸው የሚፈልጉትን ግሩፕ እንዴት አድርገው ቢውልድ አድርገው ልዩነት እንዲሁም ሰላም ማጣት፣ አለመረጋጋት እዛች ሀገር ላይ እንዲሰራ እንዴት ሲያደርጉት እንደነበረው ማለት ነው። ሶ አሁን ላይ የብልጽግና ደጋፊዎች መጥተው መሀል ገብተው እኛን ወደ ዳር አስወጡን ያለው ቴዲ አፍሮ የኦሮሞን ህዝብ ነው ብለው ቢነግሩኝ አልሰማም። እኔ በመጀመሪያ ደረጃ ወደ ዳር አስወጣልኝ ያለ የኦሮሞ ህዝብ የለም። ፈርስት ኦፍ ኦል ኦሮሞ በአዲስ አበባ ጉዳይ ወይ በፊንፊኔ ጉዳይ ላይ ያለው ጥያቄ በባለቤትነት የማስተዳደር እንጂ ማንንም የመግፋት ማንንም የማውጣት አይደለም። የትኛውም የኦሮሚያ ከተማ ላይ የሚኖር ማንኛውም የኢትዮጵያ ብሔር አዲስ አበባም ላይ እንደሚኖር ሁሉ በባለቤትነት የማስተዳደሩን ግን የኦሮሚያ ብሔራዊ ክልላዊ መንግስት ውስጥ መግባት አለበት የሚል ጥያቄ ነው ኦሮሞ ያለው። ከዛ ባለፈ በኢኮኖሚ በፖለቲካ ተሳትፎ ከዛ ባለፈ በባህሉ እውቅና በማግኘት ዙሪያ አዲስ አበባ ላይ ሊሰሩ ወይም ፊንፊኔ ላይ ሊደረጉለት የሚገቡ ነገሮችን ጥያቄ አለው። ነገር ግን ይሄ መንግስት ልክ ከትግራይ ክልል ጋር ጦርነት ሲያቆም ከሱ ጋር ጦርነት የዘመቱ አካላትን ከሱ ጋር ሊቀጥሉ እንደማይችሉ ሲያውቀው የአዲስ አበባን ጉዳይ እሱ መልስ የሰጠበት በማስመሰል የኦሮሞ ጥያቄ እንደዛ አይነት ይዘት እንዳለው በማስመሰል ሌሎቹም ማለት አግባብ ያልሆነ ፍትሃዊ ያልሆኑ ነገሮችን ማድረጉን እኔ የማልቀበል ሰው ነኝ ማለት ነው። ስለዚህ እዚህ ጋራ የኦሮሞን ህዝብ አልተናገረም። የኦሮሞን ህዝብ ተናግሯል ብዬ አይደለም የማምነው። የተናገረው የብልጽግናን መንግስት ነው። ሌላ ነገር ማንሳት የምፈልገው ነገር ምንድን ነው? እኛ ብዙ ጊዜ ስንናገር የመንግስት ሰዎች ለቅሶ ታበዛላችሁ፣ ለቅሰኞች ናችሁ ይሉናል። ዛሬ ላይ ቴዲ አፍሮ የዘፈነው ዘፈን የህዝብን ትክክለኛ ስሜት ነው ከተባለ ቴዲ ዳስ እንጣል እናልቀስ እያለ ካለ እኛ ማልቀሳችን ቀድመን ትክክል ነው። ምክንያቱም እኛ ያለቀስንበት ምክንያት ቴዲ ካነሳቸው ነጥቦች ጋር እሱ በሚያይበት አንግል ላይሆን ይችላል። ነገር ግን ህዝብ ላይ በደል አለ፣
መሬት ላይ ፍትሃዊነት የለም፣ ዲሞክራሲ የለም፣ ሰላም የለም፣ እኩልነት የለም፣ አምባገነንነት ነው ያለው። ዛሬም የብሔር ወይም ደግሞ የሰዎች ማንነት የመቀየር እንጂ የስርዓት ለውጥ አልተደረገም። ኦሮሞ ትላንትና ከትላንትናም በፊት የአምባገነንነት ለውጥ አልጠየቀም ብለን ስንናገር እናንተ አልቃሾች ሲሉን የነበሩ ሰዎች ዛሬ ቴዲን ካደነቁት እኛን ሊያደንቁን ይገባል። ባይዘዌ ቴዲ መንግስት ላይ ቅሬታ አለው። ቅሬታ አይደለም ያቀረበው። በደንብ ከሰማችሁት ኢቨን ኢፍ ተነሱ ነው ያለው። ተነስ ባንዲራን አንሳ ነው ያለው። ይሄ ማለት ለአመፅ ለትግል መብትን ለማስከበር ተነሱ ነው እንጂ እያለ ያለው ቅሬታ በነገራችን ላይ ከመቶ ቢያንስ 60 እና 70% ተስማምተሽ 30ው ላይ ጥያቄ ሲኖርሽ እዚህኛው ላይ ቅሬታ አለኝ ብለሽ የምታቀርቢው ነው። ወንጀል ነው ቡርቃ ህዝብን ለአመፅ ማነሳሳት። ኖ እና ሊያሳስረው እየሞከረ አይደል እንዴ? ዝም በል ማይክህን ያዝ፣ ቀጥል ቡርቃ። ባይዘው ቢታሰርም ምንድን ነው ያለው? የኔ ነፍስ ከሀገር አትበልጥም ብሏል። ዛት ሚስ ስለሚያምንበት ነው መታሰር። የስ ኦፍ ኮርስ መንግስት አይደለም በዚህ ልክ ተችተከው አይደለም በዚህ ልክ አምባገነንነቱንና ጥፋቱን ነግረከው ኮሽ ስታደርግ ሊያስርክ ይችላል። አዲስ ባህሪው አይደለም። መናገር ሀሳብን መግለጽ ግን ዲሞክራሲያዊ መብት ነው። ይሄ ሰው ከመናገር ውጭ መሳሪያ አላነሳም። እንደኔ የትጥቅን ያነሱ አካላትን እንደዚህ ልክ ናቸው ምናምን ብሎ እንኳን አልተናገረም። ያንን እሱም ያደርጋል ብዬ የሚል እምነት የለኝም። ከዛ ባለፈ ምን ሊያደርጉ ፈለጉ? አንዳንድ ሰዎች የቴዲ ዘፈን ለብሔርተኞች የሚሆን አይደለም ምናምን። ለእናንተም አይሆነው። እኛ ኢትዮጵያዊ ነን ብላችሁ አሁን ኢትዮጵያዊነትን ለሌሎች ለመስበክ የምትፈልጉ ሰዎች ወግድን ያላችሁ ልጅ ለእናቷ ምጥ አታስተምርም። ይገባችኋል? የፈለገ አማርኛ ብታወሩ የፈለገ ስለ ኢትዮጵያ ብትዘምሩ ከኛ በላይ ኢትዮጵያዊ መሆን አትችሉም ነው ያላችሁ። አዎ የስኒ ብሔርተኛ ነኝ ከቴዲ በላይ ኢትዮጵያዊ ሆኖ ነው። አንተ ምንድነው የምትለው? እንደዛ አላለም። እንደዛ አይደለም ያለው። ምን አልሽኝ? ኢትዮጵያዊን ማንም ኢትዮጵያዊነትን አያስተምርም። ሁሉም ኢኳል ኢትዮጵያዊ ነው። አንተም ኢትዮጵያዊ ነህ፣ እኔም ኢትዮጵያዊ ነኝ። ብሔርተኛ ስለሆናችሁ ስላልሆናችሁ ኢትዮጵያ የምትሆኑበት ምክንያት የለም። ግጥሙን እናንብበው። ፍሬ ከቀርታ እንደዛ ካለ ለእናቷ ምጥ አስተማረች እንትን የሆነ ነገር አድርጎ አልፏል። ግን ለአንቺ ሳይሆን መልእክቱ ለአንቺ አይደለም እኮ። አሁን ኢትዮጵያዊ ነኝ ብለው ጸድዬ ለብልጽግና፣ ለህወሓት፣ ለኦላ ለማን ይሁን ያፈነገጠ ኃይል ኢትዮጵያዊ ነው። ፒፒ ናቸው። ኢትዮጵያዊ ነን እኛ ነን። ኢትዮጵያዊነትን ይሄ ነው ኢትዮጵያዊነት እያሉ ያስቸገሩን ለእነሱ ነው። ይኸውልሽ አንድ ግጥሙን ልንገርሽና ከዛ በኋላ ሀሳቤን ልቀጥል። ምን አለ መሰለሽ? ወይድ አንተ አትንገረኝ ማንነቷን፣ ምጥ አታስተምር ልጅ እናቷን። ፔሬድ። ኢትዮጵያን ማን ነው ለማን እየነገረ ያለው? ቴዲስ ማንን ነው ከላይ ጀምሮ እየተቸ መጥቶ እዚህ ጋር ሲደርስ አትንገረኝ ማንነቷን፣ ወግድልኝ፣ ልጅ አታስተምር ምጥ እናቷን። በቃ በቀላሉ ቡርቃ አያናን ነው። እኔ ስም አልጠራሁም። ቡርቃ ለቅሶ ተገኝቶ ነው ዳስ ተገኝቶ። እስቲ ነፍርቁ ቀጥል። ከዛ ስቀጥልልሽ ለብሔርተኞች አይሆንም የሚል ነገር ተነሳ። ለእኔ በደንብ ድብን አድርጎ የሚሆነው የግጥም ስንኞችን ልንገራችሁ። ጀስት እኔ ብሔርተኛ ነኝ አይደለ? ቴዲ ስለ እኔ አይመለከተውም ወይም እኔ የማደርገውን ትግል አይደግፍም። ግን 5-6 ስንኞቹን ልንገራችሁ። ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ያቆንኩትን ሀገር ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት ይላል። ዛሬ ላይ አንድ የኦሮሞ ወጣት የኦሮሞ ብሔርተኛ ሆኖ ኦሮሚያ ምድር ላይ የአባቶቼ ዋጋ የከፈሉበት ባንዲራ ነው ብሎ የኦሮሞን የነፃነት አርማ ቢይዝ በዚህ መንግስት የሆነ ግን ባንዲራ ነው እያለ ያለው እኮ። ቀጥል። ለእኔ የሚሆንልኝን ነው ይቻላል ቡርቃዬ፣ በትክክል ለእኔ የሚሆንልኝን ነው እያልኩ ያለሁት፣ ስለሌላ ሰው አይደለም ያልኩት። ሊያዝ ብል የኦነግን ባንዲራ መያዝ ወንጀል ነው። ለዛ ነው ታዬ ደንደዓ አረዶ በቤቱ በኤግዚቢትነት የተያዘው ከመሳሪያ ከምን መንግስት ከሰጠው ውጭ የኦነግ ባንዲራ ተብሎ የቀረበው። ኢሬቻ ላይ የኦነግን ባንዲራ ይዞ መሄድ ማንም አይችልም። ይደበደባል፣ ይረገጣል። ስለዚህ ለእኔ አንድ ይመቸኛል። ቀጠልና አባይ ለዘዴው በአፉ ይቀድማል፣
አምኖ መከዳት እንዴት ያማል አለ። አባይ አይደለም አባይ ነው። እሺ አባይ ኦኬ። አባይ በዘዴ በአፉ ይቀድማል ማለት ነው። አዎ አሁን ይሄ ማለት ቡርቃ ስቆጥ ነው የመጣው። በነገራችን ላይ ይሄንን ሙዚቃ እርግጠኛ ባልሆንም እዚህ ውስጥ ካላችሁ ሰዎች ደጋግሞ በመስማት እኔ ቢያንስ አልታማም። በትንሹ ከ8 ከ9 ከ10 ጊዜ በላይ ሰምቼዋለሁ። የሰማሁበት ምክንያት ስላለኝ ማለት ነው። ሶ እንደዚህ ሲል ማን ተከድቷል? አብይ ወደ ስልጣን ሲመጣ አምኖት የነበረው የኦሮሞ ብሔርተኛ፣ አምኖት የነበረው የኦሮሞ ቄሮ፣ አምኖት የነበረው ያሻግረኛል፣ ለውጥ ያመጣልኛል ብሎ ተስፋ አድርጎት የነበረው ወጣት ጊዜ ጠብቋል። ሲያስረው፣ ሲገለው፣ ከሀገር ሲያሰድደው አልጠበቀም። ተከዳ። ለውጡን ወይንም ደግሞ እሱ የጠበቀውን የፈለገውን ነገር አላገኘበትም። ቀጠለልሽና ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት አለ። እንግዲህ እኔ ወርቅ ያበደረ ማለት ውድ ነፍስ፣ አሁን ወርቅን ምሳሌ ነው የምንሰጠው አይደለ? ወርቅ ላበደረ ጠጠር ተመለሰ ነው የሚባለው። የኦሮሞ ቄሮ ውድ ህይወቱን ገብሮ ሰጥቶ ምንድን ነው የተመለሰለት? የፈለገው ሰላም፣ የፈለገው እኩልነት፣ የፈለገው ፍትህ፣ የፈለገው ዲሞክራሲ፣ የፈለገው የሀገር ባለቤትነት አይደለም። ከዛ ይልቅ ቅድም እንደነገርኳችሁ በማግስቱ ማፈን፣ ማሰር፣ ስም ሰጥቶ መግደል፣ ስም ሰጥቶ ከሀገር ማሳደድ ማለት ነው። ስለዚህ ለእኔ በደንብ ተመችቶኝ እንደውም በቃ እየኮረኮረኝ ሰዎች አለቀስኩ ብለው እንደሚሰሙት እንኳን ሳይሆን ተመችቶኝ ሳዳምጥ የነበረው ቦታ ማለት ነው። ከዛስ እንዴት ይቻላል ዝም ማለት? ከዛ ከነገ ዛሬ ይሻላል ባልኩኝ የራሴን ጩኸት ተነጠቅኩኝ ይላል። ዛሬ ላይ እኛ አለመናገራችን ከአንቺ ጋር ከፍሬ ጋር ብዙ ጊዜ የማልስማማበት ነገር አለ። ይሄንን ለውጥ ኦፒዲዮ አመጣች ብለው ሰዎች ደረታቸውን ነፍተው እንዲናገሩ እድል ሰጠ። የእኛን ጩኸት ቀምተው የእኛን መስዋዕትነት ቀምተው የለውጥ ባለቤት ራሳቸው ሆኖ ቀልድ አይደለም። ብዙ ሺህ ወጣት ተገብሮበት የመጣ ውጤት ነበረ። ብዙ ሺህ ወጣት ግንባሩን ለጥይት ሰጥቶ ህይወቱን አሳልፎ ተለወጠ የተባለ ነገር ነው የነበረው። መልሰው ግን ያንን ነገር አይደለም ያደረጉት ማለት ነው። ሶ እነዚህን ሁሉ ነገሮች ስታነሺ፣ አዎ ቴዲ ለብሔርተኛ አይዘፍንም፣ ብሔርተኝነትን አይፈልግም። እሱ የሚፈልጋት ኢትዮጵያ ይኖራል፣ ወይንም እሱ የሚያስባት ኢትዮጵያ ትኖራለች። ነገር ግን እነዚህን ሁሉ ግጥሞችን አንስቼ እኔ ለራሴ ከሰማሁት የቴዲ ዘፈን ለእኔ ለብሔርተኛው ይሆነኛል፣ ለአማራው ብሔርተኛ ይሆነዋል። ምክንያቱም እዚህ ጋር እኔ ያነሳሁት ነገር ኦሮሚያ ክልል ላይ ብቻ አይደለም የሆነው፣ አማራ ክልልም ጭምር ነው። ለትግራይ ብሔርተኛው ይሆነዋል። አሁን እኔ እዚህ ጋር ያነሳሁት ነገር ትግራዩንም ይጨምራል ማለት አልተዋጠልኝም፣ ከይቅርታ ጋር ማለት ነው። ይቡርካ እንቅልፉን አጥቶ ስለ ብሔርተኛ ሊቀጠቅጥ አንተ ብሔርተኛ ውስጥ ልጁን ለስራው ልጅ ያወጣው ዘፈኑ ሰው እኔ የማዳምጠውን ለአንተ አልተዘፈንም ለአንተ አይሆንም ተብሎ እኔ የሚያስማማኝን ሀሳብ ከኔ አይምሮ ማውጣት አይቻልም። ለኔ ስም ጠርቶ ወይም የኔን ሀሳብ ወይም የኔን የፖለቲካ ፍላጎት ደግፎ ላይዘፍነው ይችላልና ጀስት አንዳንዴ ሴቶች ወንድ ልጅ ሴት ልጅ ለወንድ የዘፈነችውን ዘፈን ወንድ ወዶት ያንን ዘፈን ለራሱ አድርጎ ቢሰማው ችግር ስለሌለበት። ነገር ግን አሁን ችግሩ ምንድነው መሰላችሁ? አሁን ላይ እኛ የመረጥንልን የመስማት ግዴታ አለብህ፣ እኛ ያቀረብንልን የመብላት ግዴታ አለብህ የሚሉ የብልጽግና ሰዎች ለአማራውም ለኦሮሞም በጆሮ መጥነው መቅዳት ይፈልጋል። ኖ ትላንትና ቴዲ ለኦሮሞ ድምፅ ካልሆነ ቴዲን የማልቀበልበት ነገር ሊኖር ይችላል። ዛሬ ግን ብልጽግናን ስለተናገረ እኔ ኦሮሞ ስለሆንኩ ቴዲን ልቃወም ወይም ቴዲ የሰራውን ስራ ላጣጥል አልችልም። ከዛ ባለፈ አሁንም ወደድንም ጠላንም መንግስት ባያፍን፣ መንግስት ባይገድል፣ መንግስት ነፃ ሚዲያ ለአርቲስቶች ቢፈቅድ እመኑኝ አሁን ቴዲ ከሰራቸው ያልተናነሰ ስራ የትኛውም ኢትዮጵያ ውስጥ ያለ አርቲስት የህዝቡን ድምፅ አውጥቶ ማሰማት ይችላል። ስንት አርቲስቶች ተገለዋል፣ ስንት አርቲስቶች ታስረዋል፣ ስንት አርቲስቶች ሀገር ለቀው ተሰደዋል። ስም እንጥራ ካልን መጥራት እንችላለን፣ ግን ስለሚያውቁትም ስለምናውቀውም አናነሳም።
አሁን መንግስት ምን ይፈልጋል? አብይን ከስር ከስር እየሆነ እያራገበ ንጉስነቱን ገዢነቱን የሚነግረው በጆሮ የሚያንቆረቁርለት ይፈልጋል። ያን የሚያደርጉትን ደግሞ ዘፋኝ ብቻ አይደለም አቀናባሪዎቹንም ለምርጫ ያቀርባል። ልክ እንደነ ካሙዙ ካዛ ማለት ነው። አስፈላጊ ከሆነ ደግሞ መድረክ መሪዎቹንም እንደነ ስም መጥራቱ ይቅርብኝ። ኤኒዌይስ አሁን ላይ ከዚህ በፊት እንደምናገረው ይሄ መንግስት እዛች ሀገር ውስጥ ህዝባዊ እምቢተኝነት እንዳይነሳ፣ ህዝባዊ አመፅ እንዳይነሳ ከመፈለጉ አንፃር እንደነዚህ አይነት ሙዚቃና እንደነዚህ አይነት ሙዚቀኞች ላይ ዘመቻ ያደርጋል። ያንን ዘመቻ በተለያዩ መንገዶች ነው የሚያደርገው። ከነዛዎች ውስጥም አንደኛ ህዝብ ተነካ፣ ህዝብን ተናገሩ። ሁለተኛ መንግስትን ተቹ፣ መንግስትን ተቃወሙ። ሶስተኛ ደግሞ እርስ በእርስ የሚያጣሉና እርስ በእርስ የሚያጋጩ ናቸው። የመጨረሻው ከጠላት ኃይሎች ተልዕኮ ተቀብለው ገንዘብ ተደግፈው ስፖንሰር ተደርገው ኢትዮጵያን ለማበጣበጥ እየሰሩ ነው ይላሉ። ቴዲ እንዳለው አሁን ስልጣን ላይ ያላችሁም ስልጣን ላይ ያሉትንም የምትደግፉ ሰዎች ኢትዮጵያን ኢትዮጵያዊነትን እነሱ ከሚያውቁት በላይ እናንተ ልታውቁት አትችሉ። ኢትዮጵያን በጋራ መገንባት ካስፈለገ፣ ኢትዮጵያን መመስረት እንደ አዲስ ካስፈለገ እናንተ የምትሄዱበት መንገድ አይደለም የሚያዋጣው። የተገፉ የፖለቲካ ኃይሎች ተሰብስበው መሳሪያ ያነሳው፣ የታሰረው፣ የተሰደደው ሀገር ውስጥም ሆኖ በአስቸጋሪ ሁኔታ ውስጥ ዛሬም ሀሳቡን ለመግለጽ የሚሞክረው ተሰብስቦ ምን እናድርግ፣ እንዴት ብናደርግ አሁን እየፈረሰች ያለች ሀገርን ማዳን እንችላለን፣ ቤት ፈርሶብናል ዳስ እንጣል ብሎ ህዝቡ መጠየቅ ላይ ነውና ዳሱንም ቤቱንም ሳናፈርሰው ህዝቡ ቢያንስ ወደ ሰላሙ እንዴት ይመለሳል፣ እንዴት አድርጎ ወደ ተረጋጋ ህይወቱ ይመለሳል የሚል ኃይሎች ተነጋግረው ኢትዮጵያ ውስጥ ሰላም ማምጣት ይቻላል። ከዛ ባለፈ ግን ስልጣን ላይ ሲወጣ ስልጣን የያዘው ሁሉ ኢትዮጵያዊ ነኝ ኢትዮጵያ የኔ ናት ቢል አይሆንም። የኢትዮጵያ መሰረቷ ውሃ ልኳ በትክክል የተሰራ ስላልሆነ ዛሬ አንዱ የኔ ነው ቢል ነገ ደግሞ ስርዓቱን ያልተቀበለ የኔ አይደለም ማለቱ አይቀርም ለማለት ነው። ፍሬ አመሰግናለሁ። የኦሮሞ ብሔርተኛ ሁሉን ነገር ኬኛ ማለት እንትኑ ነው ወደ ሶፕራዲዮ ነው። የኔ ጥያቄ ግን እንትን ደጋግሜ ሰምቼዋለሁ ስላልከ ነው። ጽዮን ባላገባች የሚለው ላይ ኮመንት አላረክም አውቀህ ነው? ባላገባች እንዴ? እኔ ምን አውቃለሁ? እኔ ቴዲ ነው ያለው። ደጋግሜ ሰምቼዋለሁ ያልኩት ዳስጣልን ነውና ጽዮን ባላገባች ደግሞ ዳስጣል ላይ አይደለም ያለው። ዳስጣል ላይ ያለው የትኛውንም ጠይቀኝ፣ የትኛውንም መስመር ጽዮን ባላገባች አይደለም። አይ እሱ ስላለ ስለጠየቀ ነው። እሱን ጽዮን ነው። እሱ ቃ ያየበትን መነጽር ኤክስፔክት አላረኩትም። በጣም ነው የወደድኩት። እንዲህ ቢሆን ሁሌ ፖለቲካችን እየሰከነ ይሄዳል። አሁን ቡርቃ ሲያወራ እና አያናን ከጨዋታ ውጭ ነው ያወጣቸው። አም ሶሪ አያና ረጅም ጊዜ ማቀው ከቡርቃ ችግር የለውም ይቅርብኝ። ጨዋታ አሪፍ መለሳሉ። ይሄ ጨዋታ ይለፈኝ። አይ ኖ እንትን ነው ምንድን ነው የፖለቲካል አክቲቪስቶችን በላቸው እነ ቴዲ በሙዚቃ እና አንዳንዴ ኢት ዊል ቢ ኢምፖሲብል የፓወር ስትራክቸሩን ቻሌንጅ ለማድረግ ምክንያቱም የሚደበቁበት ቀሚስ አላቸው። አሁን ከዚህ በፊት ኡታይን ካስታወሳችሁ ወይም ደግሞ ዘመን ያዘመነው ጅመጣ ከፊቴ ምናምን ሲል በቃ ዊ ኦል ኖ ፓወር ስትራክቸሩ እንደሆነ። እኔ አንድ ጤነኛ ሰው በዚህ ዘመን ትምህርት የቆጠረ በፖለቲካ በጥቅም ግብግብ ምናምን ሊገባ ይችላል እንጂ ቴዲ ህዝብ ይጠላል ምናምን እንደማይጠላም እኔ በእርግጠኝነት ተናጋሪው ራሱ ያውቃል። ግን ፖለቲካችን ከብሔር ጋር የተሰፋ ስለሆነ ሰዎች ቶሎ ሪሌት ያደርጉትና የድጋፍ ካምፕ የተቃውሞ ካምፕ ኢዚሊ ለመፍጠር ይጠቅማልና እንጂ የአገዛዙን እንደነበረ ግልጽ ነው። ላይክ አሁን ፖለቲካው ሲሰክን ሰዎች ከለርኒንግ ከርቫቸው ሲማሩ ቴዲን ድሮ የሚያዩበት መነጽር እና በጣም ብዙ ጓደኞች ነበሩኝና አስታውሳለሁ። አንድ ጓደኛዬ ሲዲውን እንዲህ በመኪና እንትን ያል አውጥታ እንዲህ ወርውረዋለች በመስኮትና የነበራት በቃ ለእሱ አሁን ቴዲ ብሔር ይጠላ ነበር ያኔ። ግን የፖለቲካል አንደርስታንዲንጓ ነው፣ ለርኒንግ ከርቫ ነው። ፓወር ስትራክቸርን ቻሌንጅ ማድረግ አንችልም ያለበለዚያ። እኔ አሁን
ፖለቲካ ሳወራ የሆነ የመጫወቻ ሜዳ ካልፈቀድክልኝ ወይ ፖለቲካ ማውራት መቆም አለብኝ ወይ ደግሞ ብልጽግናን ስነካ ኦሮሞ ነካ ሁልጊዜ ይባላል እና አሁን ላይ ፖለቲካው ፕሮግረስ እያደረገ ሊሆን ይችላል። ሜቢ ብዙ ከማውራት ሜቢ የጋራ ጭቆናዎችንም አንደርስታንድ ከማድረግ ሊሆን ይችላል። ነገሮች እየተለወጡ ይመስለኛል። ጀዋር የቴዲን አልበም አይ ካንት ዌይት ምናምን ሲል የሆነ ጌም መለወጥ እንደፈለገ እረዳለሁ በፖለቲከኛ መነጽር። ዝም ብሎ አንድ ፖለቲከኛ ለአመታት የሆኑ ናሬቲቮች የነበሩት ሜቢ ሰው ከመከራም ከምንም ይማራል እኮ ነው። ኦኬ ቤተ መንግስት ገባን፣ ከዛ በኋላ ሶዋት ምን አገኘን? የኢምፓየር ልትፈጥር ትችላል፣ የጥቅም ኢምፓየር ሰንሰለት። ከዛ ነገ መደብ ሆኖ ይወጣል። የድሃው ህዝብና ቤተ መንግስት የገቡት ሰዎች ከአንድ ብሔር ቢሆኑ በመደብ የማይገናኙ ምናምን ሊሆኑ ይችላሉ በጥቂት ዓመታት ውስጥ ማለት ነው። ቢኮዝ ሀብት የሚፈጥረው የክላስ ልዩነት ምን እንደሆነ ስለማውቀው ነው ይሄን የምናገር። ስለዚህ አሁን ላይ አትሊስት ነገሮችን የምንረዳበትን ነገር በጣም እያደገ መምጣቱን ነው። ዞሮ ዞሮ ምንድን ነው አሁን ቅድም ቡርቃ በራሱ መልኩ አይቶታል፣ ለእኔ በራሴ መልክ ያየዋለሁ። ፎርዳስ ማተር እና ያናም በራሳቸው መልኩ ሊያዩት ይችላሉ። ኢንስቴድ ኦፍ ቶክሲክ ኢንቫይሮንመንት ከመፍጠር ኦብቪየስሊ የፓወር ስትራክቸርን ቼዲ ቻሌንጅ ያደርጋል። ኦብቪየሱ እሱ ነው። የመንግስት አክቲቪስት ሊሆን አይችልም። ስለዚህ የመንግስት አክቲቪስት ካልሆነ መንግስትን በጽሁፍም በምንም የሚቃረኑ ኃይሎች ጋር ሰምሃው በትርክት ሊገጥም ይችላል። ሰው መፈናቀል አይደግፍም፣ ድህነት ይጠላል፣ ጭቆና ይጠላል። ለምሳሌ አብይ አህመድ ኢትዮጵያን ህዝቡ እንደማያውቃት አድርጎ ነው ስለ ኢትዮጵያ ሲያወራ እና እንዲሁም የሆነ ወቅት ላይ ምን አለ፣ እኛ በቃ ከ5 ዓመት በታች ያሉ ሰዎች ላይ ነው የምንሰራው አለ። ቢኮዝ ያደገው ኢትዮጵያን በደንብ ያውቃታል፣ አይገዛውም። እና ኢትዮጵያ አንድ የኦሮሞ ገበሬ ጎጆ ውስጥ ናት፣ ጓሮው ናት፣ ምናምን ኮትኩቶ ይበላባታል ምናምን፣ በየቀኑ ቋንቋውን እያወራ ፎር ጄኔሬሽንስ ምናምን ልጁን አሳድጎባታል። ኦን ደ ሴም ቶክን ለአንድ የትግሬም ገበሬ እንደዛው ነው፣ ለአንድ የአማራም ገበሬ እንደዛ ነው። የትኛው ኢትዮጵያ እንዳልገባው ህዝቡና አብይ እንደተጨነቀ አናውቅም። የስልጣን ነገርህን አስተካክለ ፍትህ፣ ርትዕ፣ ዲሞክራሲ አውርደ እኩልነት አውርድ ነው ያለውና እነዚህን ጥያቄዎች ለመሸሽ ራሱ ኢትዮጵያዊነት በሰዎች ልብ ውስጥ በበቂ እንዳልገባና ገና በብልጽግና እየተሰራ እንዳለ ነው አይደል? ወግድ አትንገረኝ ሲል ዊ ኦል ኖ ይድረስቱ አብይ አህመድ እንደሆነ ኦር ብልጽግና ኦር ደግሞ ብልጽግናዎች ገልብጠው 2 ካርድ መጫወት ይችላሉ። ለብሔርተኞች ነው የተባለው ማለት ይችላሉ። በጣም ክፉዎቹ ደግሞ ለኦሮሞ ህዝብ ነው ማለት ይችላሉ። ቃላት እንደፈለግሽ ስለምታጫውቸው ማለት ነው። ነገር ግን ተናጋሪው አውቶሩ ኢንቴንት አለው አንድን ነገር የሚናገርበት የዛን ሰውዬ የማይንድ ሴትአፕ ሶፊስቲኬሽኑን አብስትራክሽኑን ምናምን ካልተረዳን በስተቀር ሁላችንም በራሳችን መንገድ ነው የምንተረጉመው። እቴጌ የሚል ዘፈን ሲዘፍን ቴዲ አፍሮ የራሱ ቴጌ ያለችው እንድ እርግጠኛ ነኝ ማጅድ የራሱ ቴጌ ትኖረዋለች፣ ቡርቃ የራሱ ቴጌ ያለችው ሜቢ እኔ የራሴ ቴጌ ብትኖር የለውም። እሺ እኔ እፈልግለታለሁ እና ሁላችንም ግን ይቅርታና እሺ ሲቪ ያስገብተዋል ከታች ያላችሁ ሲንግላቸው አይ ሰምተዋል አድማጮቹ ትግሉ እንዳይጠለፍበት ብሎ ነው። አይ ሰምተዋል እና እንትን ነው ቴጌ ሲል ቢጠየቅ ሜቢ ላምስ መስለት ሊሆን ይችላል። ሪሌት የሚያደርግበት የሆነ ግድግዳ ስር ቁጭ ብሎ ሚስቱን እያየ ቅንነቷን ያሳለፉትን ጊዜ ሀውሺ ሰፖርትድ ምናምን እያሰበ የጻፈው ነገር ሊሆን ይችላል። ይህንኑ ዘፈን ቡርቃ ወስዶ ቴጌ ሲለው ሌላ ቦታ ያገኛት ሰው ምናምን ግን ደሴም አይነት አሶሲዬሽን ምናምን ፈጥሮ ነው አይደል ከዚህ ነገር ጋር ኢንጆይ የሚያደርገው። አሁንም ዘፈኑ እንደዛው ነው። ብልጽግናዎች አሁን ይሄ በመሀል ገብቶ ከዳራ ወጣ ምናምን ሲል ኦሮሞ ለማለት ነው የሚል ብሎ የሚተረጉም ሰው ካለ ፖለቲካል ይሄ ባርባሪክ ኔቸሩ በቃ እየቀጠለ ነው ማለት። እዚህ ሀገር ላይ ፖለቲካን ፓወር ቻሌንጅ ማድረግ አይቻልም ማለት ነው። ቢኮዝ ስልጣን የሚይዙት ሰዎች ኦልዌይስ ከሆነ ብሔር ስለሚወጡ ማለት ነው።
ነገር ግን ዊ ኖ ኢትዮጵያዊነትን አቀንቅኖ እንደውም እሳት ቢያንቀላፋ ገለባ ጎበኘው ኢትዮጵያዊ ምናምን ብሎ ተናግሮ ቤተመንግስት ገባ። ከዛ ሲፈልግ ኢትዮጵያዊ ሲፈልግ ብሔርተኛ ይሆናል። የክህደቱንም ምናምን ነገር ስናየው ለማ ተክዷል፣ ገዱ ተክዷል፣ ጀዋር ተክዷል። ጦቢያኒስቱ ኮምፕሊትሊ ሞገሱን ገፎ ክዶታል። እኔ ዛሬ ብርሃኑ ነጋ ጥሩ እንቅልፍ ይተኛል ቢሉ ማንንም አላምንም። ብርቱካን ሚደቅሳ ያቺ ሲምቦሊክ የነበረች ሰው እስክንድር ነጋ ያን ሁሉ ጊዜ እስር ቤት ሲቀመጥ ዝም ብላ ጥሩ እንቅልፍ ተኝታለች ብዬ አላስብም። ቢኮዝ በዛኛው ስርዓት እስክንድር ነጋ ሲታሰር ለአምነስቲ ኢንተርናሽናል የሰጠችውን ኢንተርቪው ሂዱ እናዩት። ያቺው ብርቱካን ሚደቅሳ እስክንድር ምንም ባላጠፋበት ተወስዶ ሲታሰር እንቅልፍ ወስዷታል ምናምን ማለት አንችልም። ተክደዋል። በቃ ፓወርለስ ሆኗል። ገብረዋል ለማለት ምናምን እቸገራለሁ። አይ ቲንክ የኦሮሞ ፖለቲከኞች ተክደናል ይላሉ። የአማራ ህዝብ እንደ ህዝብ ጥሩ ነገር ተስፋ አድርጎ ጠብቆ ነበረ። በፖለቲካ ስርዓት ውስጥ የተለየ ነገር አይደለም። ሰው ተክዷል። ስለዚህ የተካዱ በሙሉ ከዚህ ግጥም ጋር ራሳቸውን ሪሌት ሊያደርጉ ይችላሉ። ለምሳሌ እንኳን ሸገር ሀገሩ በሙሉ ያንተ ነው ሲል በብዙ መልኩ መገለባበጥ ይቻላል። እኔ ግን ጤነኛው ቴዲ አሚሮ ጤነኛ ነው ብዬ ስለማስብ እንኳን ሸገር ሀገሩ ያንተ ነው ሲል ያለውን የብሔርተኝነት ሴንቲሜንት አይቶ እንኳን አዲስ አበባ ሙሉ ድፍን ሀገሩ ያንተ ነው ሲል ድፍን ሀገሩ የኦሮሞም ነው ሊል ይሆናል። በል ማለቱ ነው። አይ ላይሆን ይችላል። እንደዛ አይደለም። ያንተ ነው አይደለም የሚለው የሁሉ አይደለም ወይ ነው የሚለው የሁሉ አይደለም። ኤግዛክትሊ የሁሉ አይደለም ወይ ነው ያ። ስለዚህ ዞሮ አንቀጽ 40 ንዑስ አንቀጽ 3 ነው እያለ ያለው ከህገ መንግስቱ ምንድን ነው ሊሆን የሚችለው ስገምት ከምን ፐርስፔክቲቭ ይሄ የኦሮሞ ብሔርተኝነት ውስጥ ተደብቀው ፖለቲካ መፈልፈል ይቻላል። ኢትዮጵያ ውስጥ ተደርጓል። አዲስ አይደለም። የፓወር ስትራክቸር ቻሌንጅ ማድረግ ኦልሞስት ኢምፖሲብል ነበር በቲፒኤልኤፍም ዘመን። አይ ቲንክ አሁን ፖለቲካው ትንሽ ተለውጧል። የሰው አስተሳሰብ ማለት ሄደው አገዛዙ ያው ባገነን ጨፍጫፊ ሆኖ ነው የሚቀጥለው። ኔቸሩ የአፍሪካ ፖለቲካ እንደዛ ስለሆነና አሁንም ይሄንን ነገር ተረድተው ጨዋታውን የሚለውጡ የኦሮሞ ልጆች ዊዝ ኦል አወር ዲፍረንስስ ማለት ነው መኖራቸውና ብልጽግናን መደበቂያ የኦሮሞ ጎጆ ማሳጣታቸው አይ ቲንክ ፖለቲካውን እኔ ጥሩ የሚያደርገው ይመስለኛል። ከዛ በተረፈ ቴዲን ስናደምጥ አይ ቲንክ ሁላችንም በራሳችን ነው የምናደምጠው። በዚህ አልበም ውስጥ ያደነኳቸው ዘፈኖች አሉ። ጊዜ የምሰጣቸው ነገ ከነገ ወዲያ የማወራቸው ዲስአፖይንትመንት ሊኖረኝ ይችላል በራሴ እይታ ማለት ነው። እሱንም አሁን አልነካውም። ቢኮዝ ሰዎች ለአንድ ቀን እንኳን ምናምን ኢንጆይ ያርጉት። በተለይ እንደምታውቁት ቴዲ ያው የኛ ካምፕም ብዙ ይወደዋል ፐርሰናሊ ዘፈኑን ማለት ነው። እና ከዛ አንጻር የሰዎች ነገር ላይ ውሃ መቸለስም ምን አልፈልግም፣ ጋዝም ቤንዚንም ማርከፍከፍ አልፈልግም። በዚህ ጉዳይ ላይ ግን አንድ ነገር ያስተዋልኩትን ልናገርና ላውቅ እኔ ማለት ነው አሁን እኛ ብዙ ፖለቲካ ላይ ያሳለፍነው ይመስለኛል ይህን ስሜታዊ ፌዝ አልፈነዋል። እና የኢትዮጵያ ፖለቲካ በጣም ስሜት ይበዛበታል። በቃ ይሄ አንድ አልበም ሲወጣ የሆነ በቃ ይግላል። ኦፍኮርስ በአልበም ያወጣው ሰው አቅም ነው እሱ። ግን የፖለቲካው ቅርጽ የሚለወጥ የሚመስላቸው ሰዎች አሉ። ቀንም አንድ ቤት እየሰማው ቱማች ኢሞሽን የህፃን የሚመስል ኢሞሽን አለና ፓወር ስትራክቸር ቻሌንጅ አድርጓል። ቴዲ የግል የመናገር ድምፁን ተጠቅሟል። እኔ በቲክቶክ እጠቀማለሁ፣ ያለኝ ፕላትፎርም እሱ ነው። ቴዲ ትልቅ ፕላትፎርም አለው። በዛ ፕላትፎርሙ በምርጫው የፓወር ስትራክቸር ቻሌንጅ አድርጓል። ሁላችንም በራሳችን መድረግ ነው የምናደርገው። ቴዲ ለሳይለንት ይሄ ማጆሪቲ ወይ ይደናበር ለነበረው ወይ ደግሞ የሆነ ኢትዮጵያኒስቱ በትኖት የሄደ መሪ የሚፈልግ ቡድን የነበረ ይመስለኛል። አንተ አክለህ እንድትጨርስ ነው ዩርዬ። አሁን ይሄ መጀመሪያ የለቀቀው ዘፈን ምንድን ነው? የሆነ 11ኛው ሰዓት ናት ኢትዮጵያ የሚለው ነገር በጣም ከባድ ሜሴጅ ያሳየው ምንድን ነው? በጣም እኔ ራሴ እንግዲህ ቤት ሰርቼበታለሁ እና በአንተ አስተያየት
ሲጀምር ያለው ነገር ምንድን ነው? ላይክ ከዚህ በኋላ አማራ ኦሮሞ ምናምን የሚል ነገር የለም። ባይዘዌ ይህን ነገር እኔ አጀንዳ እንዳይሆን ነው እንግዲህ ቆጠብ ያደረኩት። ዩሪ ግን ከባድ ነገር ይዞ እንደሚመጣ ይታወቃል። እንግዲህ ይህ ሁሉ ውዝግብ ከዛ አንጻር ነው ወይ ብለህ ራሱ መጠየቅ ይቻላል። ላይክ ከዚህ በኋላ አማራ፣ እስላም፣ ኦሮሞ፣ ትግሬ ነው የሚለው። እስላም ነው የምንሰነቀር እሱን ማውራት ይህንን ነገር እንታጠራ ነው ዩሪ ስለማከብርህ ገባኝ። አንደኛው ዲስአፖይንትመንቴ አይደለም ዛሬ ማውራት አልፈልግም ያልኩት። አንደኛው ዲስአፖይንትመንት እሱን ተወና እንደ ፖለቲካ ካምፕ ቆይ ኮምፕሊት ላድርግልህ። ቢኮዝ ይሄን እኔ እንደ አማራ ታጋይ በቀላል የማየው ነገር አይደለም። ይሄ ሁሉ ድራማ ሊሆን ይችላል ብዬ እንዳስብ ያደረገኝ ያ ነው። ይሄ በጣም የሰነቀረው ነገር ከባድ ነው። ሁለተኛ እንደ አማራ እየታገልን አማራ ምናምን አትበሉ ምናምን የሚለው ይህች የሚመኛት ኢትዮጵያን ማን ነው የሚያመጣት? አማራ ሆና አትታገል የሚል ሜሴጅ ነው ያለው። አይዶ ነው ከባድ ነው። አማራ ዝም ብሎ ገለብል መሆን የለበትም ብዬ ስለማስብ ነው። እና ይሄ በጣም ይሄ እንግዲህ አልበሞቹ በሙሉ ግጥሞቹ በሙሉ ዌልቶት ናቸው። እንዴት እንደዚህ አይነት ሚስቴክ ሊሰራ አይችልም? አውቆ ነው ያስገባው ይሄንን ነገር። ይሄም ድራማ የተሰራው እስካሁን ድረስ ያልተሰራ ድራማ አሁን የተሰራው 11ኛ ሰዓት ነው። ምን ለማድረግ ምንድን ነው 11ኛ ሰዓት ማን ያለው? ስርዓቱ ነው ወይስ እኛ? ይሄ መጠየቅ ያለበት ጥያቄ ነው። ዝም ብሎ የሚነዳ አማራ የለም ዛሬ። አይሆፕ ሰው ፋኖ ሶሊድ ነው። እንደፈለጋችሁ ብታገለባበጡት። አሁን አያና የተባለ ብልጽግና አለ እዚህ ጋር። አሁን አያና እዚህ ጋር አንተን ኧረ እንዴ ለምን ትፈራላችሁ? አያናን እኮ በመጥላት አይደለም የምነግረው፣ ሀሳቤን ነው ሼር እያደረኩ ያለሁት ለአያና ማለት ነው። አሁን አያና የተወካዮች ምክር ቤት ሰዎችን ሰብስበው የሚያወራ ሰው ነው። አክሰሱ ምን ሰጠው ነው? እንዴት አክሰስ አገኘ? ዝም ብለን አይደለም። አሁን እኛ አማሮች በዚህ ሰዓት በጣም ይነቃን ከሰይፍ ሳልንን ዝም ብላችሁ እዚህ ጋር የምታደርጉትን ነገር የምንመለከት አይደለንም። አናላይዝ እናደርጋለን። እያንዳንዳችን ከተደበቅንበት ፕሮፌሽናችን ተጎልጉለን ይወጣል። ኤቭሪዴ የምታደርጉትን ነገር የምናይነን። ቴድሮስ ካሳሁን እንደፈለገው ቢዘፍን ቴድሮስ አሪፍ ነው ብለን የምናይ ሳይሆን ቴድሮስ የሚያደርገው ነገር ከኛ ትግል ጋር ምንድን ነው ፋይዳው ብለን የምናይነን። እያንዳንዱ የሚሆነውን ነገር ፋይዳውን ከኛ ፐርስፔክቲቭ ነው የምናየው። ቢኮዝ ልንጠፋ ያለን የህልውና ትግል ማለት ያ ነው። ሁሉ ነገር ሊያጠፋን የመጣ ነው። ኢትዮጵያ ውስጥ አማራና የአማራ ጠላት ነው ያለው። አያና እዚህ ጋር ጉብ ብሎ ከደሙ ነፃ ነኝ ብሎ ቢናገር ዩሪ ለምን እንትን አትልም? መልስላት ጥያቄዋን። ጉዳቸው ጠላ። እሺ ኤኒዌይስ ቅድም ዲስአፖይንትመንት አለኝ ብዬ ዛሬ አንድ ሀሳብ መግለጽ አንድ ብቻ አይደለም 2-3 ሀሳቦች አሉን። ቴዲ ደጋግሞ ቢነገረውም ከነባር ትርክቶች መላቀቅ ራሱን ያለባቸውን ነገሮች ያስተዋልኳቸዋሉ። አሁን ይሄ አማራ ለሌሎች ብሔር የሰጠኸውን መስጠት አለብህ። ዌር ኖት አስኪንግ ማች። እንደዛም ሆኖ ዊ ካን ሊቭ ዊዝ ዳት። እኔ ብዙ ችግር የለብኝም። በነገራችን ላይ አማራ፣ እስላም፣ ኦሮሞ፣ ትግሬ ካነሳቸው አይቀር ዛሬ ማንሳት አልፈለግኩም። ምክንያቱም ያው ብዙ አጀንዳ እንዲሆን ስላልፈለግኩ ለምደነዋል። እኛ ከነ ፕሮፌሰር መስፍን ከነ አንዳርጋቸው ጽጌ ፖለቲካ ካምፕ ይሄ ኢትዮጵያኒስቱ ኢትዮጵያን ቀጥ አድርጎ የተሸከመው አማራው ነው። አማራው ወደ ብሔርተኝነት ከገባ ኢትዮጵያ ትፈርሳለች የሚል አስተሳሰብ አለው። ስለዚህ ሁልጊዜ የአማራውን መብቶች በመንፈግ ኢትዮጵያን ማስቀጠል እችላለሁ የሚል ነባር ቋሚ ትርክቶች አሉ። ኤሊቶች ናቸው ደግሞ የሚሰሩት። ለዚህ ነው ብዙ ጊዜ እኔ ፖለቲካዬን ጠንከር ሳደርግ ኢትዮጵያኒስት ካምፑ ላይ ጫን እላለሁ። ቢኮዝ ኢትዮጵያኒስት ካምፑ ከኢትዮጵያኒስት ካምፑ ጋር አሁን ከብሔርተኛ ጋር ስትታገል እነ ጸጋዬ አራርሳ፣ ጀዋር መሐመድ ወይ ምናምን እና አያና ወይ ቡርቃ ምናምን ናቸው። ኢትዮጵያኒስት ካምፑ ግን በኢትዮጵያ ውስጥ ስር የሰደደ ካምፕ ነው። ታማኝ በየነ ነው ፊትህ መጥቶ የሚቆመው ትልቅ ሶሻል ካፒታል ያለው ሰው። ዩሪ አያና ብሔርተኛ አይደለም።
አውረፍ ቆይ ጨርስ። ኧረ መስፍን ወልደ ማርያምን ነው የምትታገለው እና ቴዲ አፍሮ የሚባል የራሱ ዘፈን አለው ኢትዮጵያኒስቱ። ቴዲ አፍሮ አልበም ሲያወጣ ይዘቱን መገመት ትችላለህ። ኢትዮጵያ መቀጠል አለባት፣ አንድነት መጠንከር አለበት፣ ብሔርተኝነት አይጠቅምም ምናምን ሊሆን እንደሚችል ትረዳለህ። ከግጥሞቹም ዛሬ ያገኘሁት እሱን ነው። ፍርደ ገምድል ዳኛ ከፋፈለን፣ አባይ ተሞልቶ እኛ ተበተንን፣ 12 እንደዚህ ቅድም ነገድ ምናምን ስትል ብሔሮቹን ነው እና አሩኑ በምን ሴንስ አንድ ነብር እንትን አላቸው ምናምን። ብቻ ዞሮ ዞሮ ብሔርተኝነት አይጠቅምም የቴዲ ፖለቲካ ነው እንረዳለን። ብሔርተኝነት አይጠቅምም የሚል ፖለቲካ ለማንሳት ግን ለህዝብ የተሰጠን ህጋዊ መብት በመንፈግ አይደለም እና ከምን አንጻር ነው? ሜይ ቢ እርፎ መረባ የወሎ እናቶች ካልቸር ነው፣ የምርቃት ካልቸር ነው። ድሮ የተቀረጹ ዩቲዩቦች ላይ ያሉ የእርፎ መረባ ከቶኑም ስሰማው ቢኮዝ ስቱዲዮ ውስጥ ቢያስቀርጸው በተለየ የድምፅ ጥራት ምናምን ማስራት ይቻላል እና የነበረን ዝም ብሎ ይሄ ካልቸራሊ በባህል ዝም ብሎ ቢባል የነበረ ሰዎች በተለምዶ ያንን ተጠቅሟል ክሊፑ ላይ ብዬ መላምቴን እሰጣለሁ። ጀስት ቱ ቢ ካይንድ ለሰውየው። እንደ አዲስ ግን ስቱዲዮ ውስጥ አስገብቶ የእርፎ መረባን ነገር እንትን ካለ አይ ቲንክ ይሄ አማራ ያለውን የብሔር ሪኮግኒሽን ወይም የእሱን የታሪክ አረዳድ ቢኮዝ እኛ እኮ በርካታ መጽሐፍት አንብበን እኮ ዲኮንስትራክት አደረግን አደለ? የውጭ ጸሐፍቶች ከጻፉት እኔ እንኳን በርካታ መጽሐፎች እያወጣው ነው። የትግራይ ህዝብና የአማራ ህዝብ አመጣጡ ከአክሱም ወደ ታች እንዴት የብሔር ትራንስፎርሜሽን፣ ከዛ ደግሞ ማንነት ሶሾ ኮንስትራክትነት ዶናልድ ሌቪን እንደሚሉን፣ ከዛ የኦሮሞ ብሔርተኝነት በውስጡ የሚይዛቸው ምናምን አነሳና ነባር አስተሳሰብህን መለወጥ ካልቻልክ በትክክል ጀስት ኢትዮጵያ የሚባለው ኮንሴፕት እንዲቀጥል የሆነን ማህበረሰብ የፖለቲካ መብቶች ጭምር እንትን እላለሁ። ግን አሁን ልዩነታችን ምንድን ነው? እኛ we can live with that it's okay። እሱ ኢትዮጵያ የሚላት ይቺ ጤነኛ ኢትዮጵያ ብሔር ብሔረሰቦች ተከባብረው በሰላም የሚኖሩባት አንድነት ገለመሌ የሚለው ጤነኛ ሀገር ከሆነ ኢትስ ኦኬ። እንዲህም ቢሆን በኤሊቶቻቸውም የማይሆን ትርክት እያራመዱ we can live with that ብለን አሁን ይህን በመናገር የራሱ በርካታ የኛው ሰዎች ደስተኛ ላይሆኑ ይችላሉ just because they like the guy። እና ቀን ሲያልፍ አንድ 4 ነገሮች አሉ እኔ የማነሳቸው ብዬ ነበር። አንዱን ያው ቶርዲት መታ ካነሳቸው የቀር ሀሳብ ልስጥበት። መደምደሚያ ግን ምንድን ነው? ቅድም ወዳልኩት ልደምድም። ይሄ ኢትዮጵያ በአጠቃላይ ኢሞሽን አለ። እኔ እንደ ህፃን ቀን ሲያስቁኝ የነበሩ ምናምን ነገሮች ነበሩና አሁን ጃ ያስተያሰርያል ሲወጣ የነበረ ኢሞሽን በ17 መርፌ ከዛ ነአት ሲወጣም ኢሞሽን ነበር። እኔ ያኔ በጣም ሰክኛለሁ ነአት ሲወጣ ሰው አልጋረም። አሁንማ ቴዲ ኦኬ ዘፈን ወጣ፣ በሱ ድምፅ የፓወር ስትራክቸርን ቻሌንጅ አረገ። እኔ ኤቭሪዴይ ነው የማረገው። እሱ ሞር ተሰሚነት አለው፣ ፓወርፉል ነው፣ ሚሊዮኖችን መድረስ ይችላል። ሶሪ ነክተኸው እንድታልፍ ኢሞሽንን እንዳትዘለው ብዬ ነው። ኢሞሽንን ከነካህ አይቀር አሁን ቅዴክስ እያለቀሰች ነበር አሉ ሩም ከፍታና፣ እንዴት ነው የሚታየው? ኢሞሽኑ በጣም የተጋነነ አይመስልህም ወይ? ቅዴክስ ማናት? ማነው? ቤተልሔም ዳኛቸው በጣም የተከበረች አርቲስት ናት። በደንብ ደግሞ ኢትዮጵያ ውስጥ የምትታወቅ አርቲስት ናት። የግል ነገሯን ትታ ለህዝቧ ኮንትሪቢዩት የምታደርግ ሰው ናትና I don't understand why you call her ቅዴክስ። ኮንቴንቱን ስላልሰማው ኮሜንት በኒክኔም ነው። ራሷንም እንደዛ ነው ምላት እያለቀሰች ነበር ሙዚቃውን ከፍታ ሚል ምን ወዳው ነው። ጥሩ ነው። የኛ ህዝብ ሰው ይወዳል እንዳልኩት እኮ ነው። የኛ ህዝብ ቴዲንም ይወዳል። የኛ ህዝብ ባይ ዘ ወይ እንትን ነው ሳይኮሎጂ በጣም ሴንሲቲቭ ይሆን ካልመሰለ በዚህ ጉዳይ። እንዴት ማለት ነው? በምን ጉዳይ? ለምሳሌ ይሄኛው የተነሳ አማራ ብሎ ያነሳው እንደ ሃይማኖት ጠቀሰብኝ ነው። ብዙ ልጆች አይ እኔ መች እኮ ዘልየው ሄጄ ኦልሬዲ ነካካው እኮ አሁን እኮ ኦልሬዲ ኦፕን አደረከው እኮ ስፔሱን ነካካው በደንብ እንዲንቦረቀቅ ሁሉም አንደርስታንድ አድርጎት እንዲሆን የእሱ ኮንሰርን ስለሆነ አይ ሚን በረጥብ እኮ አማራ ውሻ በገባበት ሰምተነዋል። እኛም እኮ ማለት ደጋግሜ ውሻ በቀደለው ጅብ ይገባል። ለዛ ነው
እኔ እኮ አንዳንዴ ኢትዮጵያውያን ህፃናት ናቸው የምለው ለዛ እኮ ኢንቴሌክቹዋል ኮንቨርሴሽን ለማድረግ ራሱ ከባድ ነው። በቃ እድሜ በነገራችን ላይ በጣም ያንግ የሚባል ፖፑሌሽን ያለን ዴሞግራፊ ህፃናት ስል ህፃናት ሊትራሊ ህፃናት ማለት ነው። ያንግ አይደለም ያልኩት። ያንግና ህፃናት ይለያያል። ወይ 20 ሚሊዮን ነው ፖፑሌሽናችን ባለፈው 8 ዓመት የጨመረው። ስለዚህ ሊትራሊ አንድ ሀገር ህፃን ነው ተሸክመን ያለው። ስለዚህ ክሪቲካል የፖለቲካው ማስ ህፃኑ እንዳለ መጥቷል እያልክ ነው ወይስ አልገባኝ? እና የአንድ ዘፋኝ አልበም ላይ ከ3 ብሔር ተሰብስበን የምንጫጫኸው ምን አጋጥሞ? We're just commenting on it እኮ። ቴዲ is a political figure. ቦብ ማርሌ አልበም ቢያወጣ get up stand up for your right ምናምን ስለሚል እና ሌሎችም ወይም እንደ ፌሚ ኩቲ ዘፈን ሲያወጡ መንግስት ፓወር ስትራክቸርን ስለሚነኩ ቶፒክ ይሆናሉ። ቴዲም ያን የሆነው ፕላትፎርሙ ትልቅ ስለሆነና ኢንፍሉዌንስ የማድረግ አቅሙ ትልቅ ስለሆነ ያው ዲስከስ እያደረግንበት ነው። ግን ዞሮ ዞሮ ስደመደመው ዝም ብላችሁ ታቋርጡኛላችሁ እና አንዳንዴ ፕላትፎርም ኦዲየንስ ተናጋሪ ስብጥሩን ማይቼ ነው የምመጣው እና ከዛ ዘጭ ምናምን ታደርጉታላችሁ። ከባድ ነው እና እሱን እንደ ኮሜንትን ብትወስዱት ያው ቋል አድርግ ብዬ ነው የመናገር መብቴን ተጠቅሜ። ይሄ ኢሞሽን በጣም ጋልቫናይዝ ምናምን ሲሆን ያለው እና የተለያዩ ሰዎች አሁን ኢትዮጵያ የደወሉልኝ አሉ እዚህ መማቃቸው ምናምን እና የምሰማው ነገር ከተለያየ ካምፕ የተለያየ ነገር ነው። በጣም ኢሞሽን አለው። ጀስት ይሄ ፌዝ ያልፋል። ጀስት ኖርማል ፌዝ። ካልታገልን ጭቆና ይቀጥላል። በአብይ አህመድ በቴዲ ፓወርፉል የሆነ የተበተነ ግራ የገባው አብይ ኢትዮጵያ የመሰለው እስካሁን አንዲሳይድድ ቮተርስ አሉ አይደሉ? ብዙ ጊዜ ምርጫ ላይ የሆነ ወቅት ላይ ግልብጥ ብለው አቋም የሚቀይሩ ያን የተደናበረ ካምፕ ፖለቲካሊ ሼፕ የሚያደርገው ኃይል ያስፈልገው ነበረ። ቢኮዝ ፖለቲከኞቹ ኦልሬዲ በትነውት ሄደዋል። ሶ አይ ቲንክ ቴዲ ለዛ ኮንትሪቢዩት ያደርጋል ብዬ አስባለሁ። ከዛ በተረፈ ግን አሁን ይሄ ዳስጣልም አሪፍ ነው፣ ሌላውም አሪፍ ነው። ግን ቁጭ ብሎ አብይ ስለተናገረው አንደኛ የብሔር ቅርጽ የለውም። እሱ ላይ በጣም አሰምርበታለሁ። ቢኮዝ በብሔር ቴዲ ላይ ኮምፕሌን ማድረግ ካለበት እኛንን ፈርስት ላይ ቆመን ኮምፕሌን ማድረግ የነበረብን። ቢኮዝ አሁን የፖለቲካ ንቃቱ ይሄ የድሮ አማራ አይደለም ያለው፣ ላይን ባይ ላይን ነገሮችን የሚያነብ ነው እና እኛንን ግን እኛም ዊሌትድ ስላይድ ፎር ኦብቪየስ ሪዝንስ ለበጎ ምክንያቶች ስንል ማለት ነው። ያው ይሄ ብሽሽቁ ምኑ ሰው የሚጎዳ መሬት ላይ የማይመስላቸው ሰዎች ስላሉ ነገ ከነጎዳ አሳብደው ይቀጥሉበታል። ነገር ሲረጋጋ ግን ሮፍናንንም ቀውረ ነው እናውቃለን። በፖለቲካ ቴዲም ይቀምሳል በፖለቲካ ማለት ነው ላነሳቸው ነገሮች። ያ ግን አገር ማመስ ትርክት መበረዝ ምናምን የለበትም ብዬ አስባለሁ እና ይሄ ኢሞሽናል የሆነውን ነገር ግን በተለይ ጦቢያኒስቶች ቀንሱት። ምንም የተፈጠረ ነገር የለም። ከእንቅልፍ ስትነቃ አብይ አህመድ ጠቅላይ ሚኒስቴር ሆኖ ትነቃለህ። ጭቆናው ይቀጥላል። የኑሮ ውድነቱ ጀርባህን አግቡጦ ይቀጥላል። ይሄንን አሁን የተነሳውን የዘፈን ስሜት የስክስታ ስሜት ወደ ፖለቲካል ክሪቲካል ማስ ቀይረው። ቤትህ አትደበቅ። የፓወር ስትራክቸሮችን በሚታይም በማይታይም መልኩ ቻሌንጅ አድርግ፣ አበረታታ ምናምን። ይህንን ነው የምለው። ፍሬ ጨርሻለሁ። በቃ ቀጥሉ። ትንሽ የቀና ይመስላል። ስፔሶችን ወደ ተነሳንበት ጉዳይ ልመለስ። አሁን ያለንበት ኮንዲሽን ጠቅላይ ሚኒስትሩ በዛ ደረጃ እንደዛ የሚገልጽበትና በዛ ልክ ፖለቲካ የሚያራምድበት ኮንዲሽን አይመቸኝም። ትክክል ነው ብዬ አላምንም። ማስተካከል ያለብንን ነገር በትክክል አስተካክለን ሰው የሚባል ትውልድ የሚድንበትንና አገር የሚተርፍበትን ኮንዲሽን መፍጠር ብንችል ደስታዬ ነው። ዛሬ ቴዲ አፍሮ በትክክል ስሜቴን በደንብ አድርጎ በጣም የኪነ ጥበብ ሰው ስትሆን የተለየ ተሰጥኦና ከጌታ የሚሰጥ ነው። ወይ በትምህርትም በንባብም በምንም የሚመጣ ብቻ አይደለም፣ ከላይም ሲሰጥ የሚመጣ ተሰጥኦ አለ አይደል? በዛ ልክ የኢትዮጵያውያንን ቁስልና ህመም በደንብ አድርጎ በሚያምር ግጥም በሚያምር ቃና ገልጾታል። ይሄ በጣም አስደስቶኛል። ይሄንን በትክክል ተጠቅመንበት ሌሎች ተቃዋሚዎች አይደለም ብልጽግና ተተቸ ወይም ስሜቱ ተገለጸ የምንል አይደለም። ብልጽግና ራሱ ከትናንት ኢህአዴግ ተምሮ ራሱን አርሞ ራሱንም አገሩንም ቢያድን የሚማርበት ትልቅ የህይወት አጋጣሚና ስጦታ ነው ለብልጽግናዎች በራሱ።
ካልሆነ ደግሞ ያው ማዕበሉ ሲመጣ አይታችሁታል 2008 2009 2010 አይመርጥም ይበላል ከዛ የበለጠ ደግሞ የከፋ ስነ ልቦና ውስጥ ገብተናል የሞቭ ጀስቲስን በደንብ አስተዋውቀን ጨርሰናል እንዴው ችሎታ ያላቸው በጣም በቃ ሰው መጨፍጨፍ መግደል የሚችሉ ወጣቶችን በደንብ አድርገን በአገር አቀፍ ደረጃ አሰልጥነን አስመርቀናል ዩኒቨርሲቲዎቻችን ሁሉ ዘግተን ላለፉት 4-5 ዓመታት የፈጠርነው ገዳዮችን ጨፍጫፊዎችን ዘራፊዎችን ይሄ ኮንዲሽን ወደ ስርዓቱ ካዞረ ምን ሊፈጠር እንደሚችል አሁን ያለው ህዝብ ላይ ነው ህዝቡ ወጥቶ መግባት የማይችልበት የሚዘረፍበት የሚጨፈጨፍበት የሚገደልበት ነገ የፖለቲካ ሲቹዌሽኑ ድንገት ተቀይሮ የስርዓቱ አመራሮች ላይ ሲዘምት ሊያመጣ የሚችለው ነገር በደንብ መረዳት ያስፈልጋል ሶ ያንን ታሳቢ አድርጎ አገርንም ህዝብንም አገር የሚድነው ህዝብ ሲድን ከአመራር ጀምሮ እስከ ተራ ዜጋው ድረስ ያንን ታሳቢ አድርገን ከተቃዋሚ ጎራ እስከ ብልጽግና ከፍተኛ አመራር ድረስ ይሄን እድል እንደ ማንቂያ ደወል ተጠቅመንበት ብንድን ስኬታማ እንሆናለን ካልሆነ ግን የብልጽግና ሰዎች ይጠፉልናል የፋኖ ሰዎች የወላ ሰዎች የህዋ ሰዎች ይጠፉልናል ብለን የምንሄድበት መንገድ በኢኮኖሚው ዘርፍ የሚያስከፍለን ዋጋ ሁላችንንም የሚያጠፋ ነው ያንን ታሳቢ አድርገን ፖለቲካችን ብንሰራ መልካም ነው ለማለት ነው ቴንክ ዩ እሺ አመሰግናለሁ አቶ ማር እድሉን ስለሰጠኝ ቤዚካሊ ተስፍሽም አንስተዋል እኔ ቴዲ ይመቸኛል ማለት ያን ያህል ጥልቅ የሆነ ጥላቻ የለኝም ግን የሙዚቃ ሰው ነው ምናምን የህዝቡን ችግር ምናምን በሙዚቃ ያወጣልሃል ምናምን which is ያው ይሄ እንትን ነው ኳሊቲው ነው ሰውየው ሶሪ ሶ ቤዚካሊ አሁን በዚህ እንትን ያነሳቸው ነገሮች ሀገር የለም ነው በቃ በዚህኛው በተለይ ጸዲ ያስቀምጠዋለች ከላይ የምታዩት እዛ ጋር ሀገር የለንምና ሀገር እንዴት አድርጎ ይሰራ ነው አሁን የብልጽግና ሰዎች ኢትዮጵያ ያለች ብለው በቃ ኢትዮጵያ በጣም another version እየተሰራ ነው ምናምን ብለው ይነግሩናል የህዝብ ትርታን በደንብ የሚያዳመጠው ቴዲ መጥቶ ሀገር የለንም ነው ሜቢ መስማትም ካለብን እዛ ላይ በደንብ ፎከስ አድርጋችሁ ብትሰሙት ሀገር የለም በቃ ሀገሩ ፈርሷል ሶ እንዴት አድርገን ሰርቫይቭ ይደረግ ነው either way ነው አሁን ዳስን ጥለም በቃ የምትጠባበቅበት ጊዜ ነው ወይ ሀገሪቱን የምታስቀጥልበት ኢንቫይሮንመንት ላይ otherwise ሀገሪቱ የምትበተን ከሆነ ራስን ሰርቫይቭ የምታደርግበት most likely የቴዲ ስታንድ ሁለተኛው አይመስለኝም የመጀመሪያው ላይ ነው ስታንድ የሚያደርገው እንዴት አድርገን አንድ ላይ እንቁም ነው ሶ አንድ ላይ ለመቆም ደግሞ ስቴት ፓወሩን የያዘው አካል ነው ሪስፖንሲቢሊቲን የሚወስደው ይሄን ስል ሀገሪቱን እየመራ ያለው ድርጅት ወይንም ፓርቲ ለህዝቦች የሚሰጠው ቫልዩ የቱ ጋር ነው ኦኬ ህዝቦችን ምን ያህል ኬር ያደርጋል ኦኬ ለሀገር ይሄ ዩኒቲ የሚባለው ህዝቦች በሰላም የመኖር ኦኬ ይሄ የጋራ የምንላቸው ነገሮች ኦልሞስት እየተሸረሸሩ አድርጎ ተስፋ መቁረጥ ውስጥ እየተገባ ነው ሶ እንደዚህ አይነት የሙዚቃ ሰዎች ወደ ፊት ለፊት ሲመጡ የሚነሱ ነገሮች ምን አስተላለፉ ነው ሶ ለኔ በደንብ ነው መገዛው ባይዘው ቴዲ ዛሬ ያነሳው ብዙ የማይገዙ ሰዎች ይኖሩ ይችላሉ እኔ ግን በደንብ ነው መገዛው ላይክ በደንብ አድማየር ማድረግሉላ ደስ በደንብ ባደንቀው ምናምን በጣም ፕሮይዝ ባደረገው ደስ ይለኛል ለምን አሁን ሌሎች የሙዚቃ ሰዎችን ዞር ብለን ስናያቸው በቃ እንጠጣ እንብላ እንጨፍር እንዝለል ላይ ናቸው እሱ ግን ይሄን ያህል ባይዘው ሪስክ ነው ታውቁታላችሁ አሁን ያለው መንግስት ፌስቡክ ላይ እንደዚህ ብለሃል ጽፈሃል ብሎ የሚያስር መንግስት ነው የተፈጠረው ሶ ሜቢ ካሚንግ ሱን ምን እንደሚያደርጉት አናቅም ለጊዜው ግን ቢያንስ የህዝቡን ችግር ከመሃል ህዝብ ተፈናቅሎ ወደ ዳር መከራውን እየበላ እንዳለ ቅድምም ሲነሳ ነበር ኢትዮጵያ ውስጥ ይሄ ዘፈን ሲሰሙት በተለይ ዳስታ ለሚለው ሲሰሙት ፔኑ ያለባቸው ሰዎች እንባ እየተናነቃቸው የሚሰሙት ኢንቫይሮንመንት ነው የሚፈጠረው ሶ ቅድምም ተስፍሽም ሲያነሳው ነበር በዚህ እንቅስቃሴ ህዝቦች ይሄ የጋራ የሚያደርጋቸው ነገሮች ላይ ፎከስ አድርገው ሀገሪቱ የምትቀጥልበት ኢንቫይሮንመንት ስቴት ፓወሩን የያዘው አካል በሙቭመንትም በሉት በምንም
እንዴት አድርጎ መፍትሄ ይመጣል ነው በቃ ባጭሩ። ህዝቦች ነቃ ብሎ መጠበቅ አለባቸው ራይት ነው የሚል ሐሳብ አለኝ። ኦማር ቴንክ ዩ። ኦኬ ሰላም ብያለሁ። እኔ እኔ በማውቀው አማርኛ ዳስ ፖዚቲቭ ነው። አዶንት ቲንክ እኔ ለሐዘን ዳስ የሚጣል አይመስለኝም። ለሐዘን ድንኳን ይጣላል። ድንኳን ኢት ኩድ ጎ ኢዘር ዌይ። ልዩነት ዳስ አለው ግን እንዴ? እኔ እንጃ። እኔ ማውቀው ነው ቬሪፋይ ማድረግ አለብኝ። ግን ዝም ብዬ የማውቀው ዳስ ለድግስ፣ ለሰርግ እንደዚህ ለፖዚቲቭ ምንድነው ለፌሽታ የሚጣል ነገር ነው እንጂ ድንኳን አይደለም። ድንኳን ለሐዘን ድንኳን ይጣላል። ዳስ ቤቱ ለፈረሰበት የሚጣል ነው። ያ ሶ ኦማር ወደ ዘፈኑ አንድ ላይ ስትሰራው ታዲያ እንዴት መጣል? አሁን ዳስ ጣል የሚለው ለደስታ ካረከው ያን ሁሉ ውስጥ ያሉ ደግሞ የለቅሶ ቤቱ ለፈረሰበት ሳይሆን እንደውም ዳስ እንደውም ስፔሲፊክ ነው። እስከማውቀው ነው ቬሪፋይ ማድረግ አለብኝ። ግን ዳስ ለሰርግ ነው፣ ለሰርግ ለግብሻ ነው ዳስ የሚጣ ነው እንጂ እንደ ድንኳንም አይደለም። ዳስ ማለት ኢቭን እንደ ድንኳን እንደዚህ ወደ ላይ የሚወጣ ነገር የለውም። ሌቭልድ ነው፣ የሆነ በሳር ምናምን የሚሰራ ነገር ነው። እኔ የሚሰማኝ እንደዛ ነው። አንዱ እንግዲህ ምንድነው አንድ ፊልም አይቼ ነበረ ከዛ ጋር ነው የተገጣጠመልኝ። እንደውም የደህንነት ፊልም ነው፣ ስዊድን ውስጥ ነው የተሰራው እና ይሄ እንትኑ ጁኒየር እንትኑ ለዚህ ለደህንነቱ ለአለቃው ያቀርባል አንድ ሪፖርት እና እንዴት አድርጎ ማቅረብ እንዴት አድርጎ እንደሚያቀርብ ቸግሮታል። ነው የሳማው ብቻ ያገኘውን ሳማው ሰርቶ ሪፖርቱን ያቀርብና አለቃው በጣም አፕሪሺየት ያደርግና ኢዝ አ ቬሪ ጉድ ሪፖርት ይለዋል። ዋይ ሲለው ኢት ዳዝ ሴይ ነቲንግ፣ ምንም አይልም። በየትኛውም ኢንተርፕሬት ማድረግ ትችላለህ። እኔ የቴዲን አሁን ሙዚቃ ስሰማ ያ ፊልም ነው ትዝ ያለኝ። ለምሳሌ አሁን ይሄ ዘሬን አትንገረኝ እኔ ያውቀዋለሁ የሚለው ሰው የአማራን ሊሆን ይችላል እንደዚህ የሚለው፣ ኦሮሞ ሊሆን ይችላል፣ ትግሬ ሊሆን ይችላል። ሂ ኦር ሺ ኩድ ቢ ኤኒ ኦፍ ዘ ግሩፕስ። ሰው የትኛውንም ሪፈር አያደርግም። አንድ ቦታ ላይ ብቻ ስፔሲፊክ ሆኖ ሲናገር የሰማሁት ይመስለኛል። እሱም ምንድን ይሄ በፍቅር መጥተው ወደ ዳር አወጡን የሚለው ምንም ጥርጥር የለኝም አብይ አህመድ ነው። እኔ 10 ጊዜ እንደው እንደዚህ ከማለቴ በፊት ሊያው ብዬ ግጥሙን አይቼ ከአብይ አህመድ እና የአብይ አህመድ እና ጓደኞቹ ውጭ ሌላ ሰው እዛ ውስጥ ሊገባ የሚችልበት መንገድ አይታየኝም። ምክንያቱም ሌሎችን ነው እንዳንል በፍቅር ጠርተው መሀል ገቧል። ፍቅር የሰበኩት እነሱ ናቸው። ከመሀል ገብተው እኛ ወደ ዳር አወጡን ቢል እኔ ዘሪ በቃ ምንም ሌላ ሰው ጋር መጠቆሙ የለኝም። አሁን ላይ ስፔሲፊክ እንትን ያገኘሁት እሱ ነው። ሌሎቹ ግጥሞች በሙሉ ኢት ኩድ ሚን ኤኒቲንግ፣ ያኛውንም ይሄኛውንም ሁሉንም የሚመለከት ነው የሆነው። ምንም ስፔሲፊክ ሜሴጅ አላገኘውም። ሌላ ቴዲ ላይ ዘፈኑ ደስ ይላል። ኢንዲፐንደንስ ማወጁ በተለይ ከዚህ ሁሉ ጀግንነቱ ደስ ይለኛል። እኔ እንደውም እንደ ዜጋ ራሱ ኮራለሁ በሱ። እንደዚህ ኢንዲፐንደንት የሚያስብ ሰው ራይት ኦር ሮንግ ይሄ የኔ አቋም ነው፣ እንደዚህ ነው፣ ለሀገር ያለኝ መልከታ ይሄ ነው፣ ማህበረሰቤ በዚህ ብሄድ ነው የሚሻለው የሚለው እንትኑን ደስ ይለኛል። ግን እንትኑ ተደጋገመብኝ። ሊትራሊ እኔ ቴዲን ካወቅኩት ጀምሮ ቴማቲክ ኤሪያው ይሄ ነው። ኤኒዌይ ዞሮ እሱ ላይ ጉዳት የሚያመጣ አልመሰለኝም። ብዙ ሰው ደጋፊ ያለው እስከጠቀሙ ድረስ መሄድ ይችላል። ግን እኔ አርቲስት ምለው ሁልጊዜ ኢኖቬሽን ነው፣ አዲስ ነገር ይዞ የሚያመጣ ነው እንጂ እኔ አሁን ቴዲ ገና ያወጣ ሲባል እገምታለሁ ምን ሊያወጣ እንደሚችል እና ሁልጊዜ ግምቴ ብዙ ፌል አያደርግም። እዛው ኤሪያ ላይ ነው ያለው። ያ ነው የሚታየኝ። ከግጥሙ ግን እኔ ብዙ ሰዎች ክሌም ሲያደርጉ ገሌን ነው ይላሉ። ቅድም ካልኩት ከአብይ ነው ካልኩት ውጭ እኔ ምንም እንትን አላሳየኝም። እዛው መውደቃችንንም አያሳይም። ኦኬ የሚያዝንበት አለ። እስቲል ክሌም የሚያደርጋቸው ነገሮች አሉ። አባይ ተገድቧል ነው ምናምን የሚል ነገር ሳክሰስ ስቶሪ ነው እያወራ ያለው። ዘፈኑን ወድጀዋለሁ፣ ሙዚቃውን ወድጀዋለሁ። ግን ሜሴጁ ላይ ኢት ኢዝ ዘ ሴም ኦልድ ቲንግ። ይሄን ነው የምለው። ታንኪዩ